በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተአምረ ኢየሱስ ሁለተኛ ተአምር። ስለ አቤልና ስለ ወንድሙ ቃየል። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። አባታችን አዳም ችግርና መከራ፣ ሐዘንና ትካዜ በሌለባት በዚያች በገነት የለምለም ዛፎች መካከል በነበረበት ጊዜ ሥላሴ በአንድነታቸውና በሦስትነታቸው ይገለጹለት ነበረ። በኋላ ግን አዳምና ሔዋንም ከገነት ወጥተው ደብረ ቅዱስ ወደ ተባለ ቦታ ተሰደዱ። ይኸውም ደብረ መዛግብት ይባላል። ከዚያም ወደ እሷ ለመድረስ በማይችሉበት ገንዘብ የገነትን ጤና መዓዛ እያሸተቱ ተቀመጡ። አስቀድመን እንደተናገርነው እግዚአብሔር ገነትን በእሳት ቅጽር ከቦ ጠባቂ መልአክ አቁሞባታልና ወደ ገነትም ለመቅረብ ባልተቻላቸው ጊዜ መራራ ልቅሶን አለቀሱ። ከገነትም ከወጡ በኋላ ለ3 ዓመት በጽኑ ልቅሶና ሐዘን ኖሩ። ከዚህ በኋላ አዳም ሚስቱ ሔዋንን አወቃትና ቃየልንና እህቱንም ወለደች። ዳግመኛም አቤልንና እህቱን ወለደች። ቃየልም በወንድሙ በአቤል ላይ ይቀና ነበረ፣ ከእሱ ጋር የተወለደችውን መንትያ ሴት ያገባ ዘንድ ወዷልና። አዳም ግን የቃየልን መንትያ ለአቤል፣ የአቤልን መንትያ ለቃየል አጋባቸው። እሱ አዳም ለተጽንስ ለተልደት ያገናኛቸውን እህትና ወንድም ሊያጋባቸው አልፈለገም ነበርና። እንግዲህ የቃየል ጸቡ ከወንድሙ ጋር ምክንያቱ ይህ ነበረ። ዳግመኛም ቃየል ከምድር ፍሬ ለእግዚአብሔር መሥዋዕት አቀረበ። አቤልም በበኩሉ ከበጎቹ በኩራት የሰቡትን አቀረበ። እግዚአብሔርም ወደ አቤልና ወደ መሥዋዕቱ ተመለከተ፣ ወደ ቃየል ግን አልተመለከተም፣ መሥዋዕቱንም አልተቀበለውም። በዚህም የተነሳ ቃየል በወንድሙ ላይ ቅናት አደረበትና አቤልን ገደለው። በዚያም ጊዜ እግዚአብሔር በደመና ሆኖ ቃየል ወንድምህ አቤል ወዴት አለ አለው። ቃየል በልብ ትዕቢት አላውቅም፣ በውኑ እኔ የወንድሜ የአቤል ጠባቂው ነኝን? ሲል መለሰ። እግዚአብሔርም እንግዲያ ጠባቂው ካልሆንክ ስለምን ገደልከው? አሁንም ባለ ዘመን ሁሉ በምድር ሁሉ ላይ ድንጉጥና ተቅበዝባዥ ሁን በማለት እግዚአብሔር ቃየልን ረገመው። አዳምና ሔዋንም ስለ ንጹሑና ጻድቁ ልጃቸው ስለ አቤል ሞት 100 ዓመት በፍጹም ሐዘንና ለቅሶ ኖሩ። ከአቤል ሞት ጀምሮ 100 ዓመት ከተፈጸመ በኋላ አዳምና ሔዋን በሩካቤ ሥጋ ተዋወቁ። እግዚአብሔር ከ8 ቤተሰቦቹ ጋር ከማየ አይህ ያዳነው ከኖህ ዘር ንጹሐን አባቶች እስከተወለዱ ድረስ ልጅ በመውለድ ተባዙ። አብርሃምም ከማየ አይህ መዝነን በኋላ ላሉ ቅዱሳን አባቶች ተቀዳሚያቸው ነበር፣ እግዚአብሔር ወዳጁ አድርጎታልና። እዚያም የይስሐቅና የያዕቆብ ዘር በዛ፣ ትውልዳቸውን በረከተ። 5 ቀን ተኩል እስኪፈጸም ድረስ እግዚአብሔር አዳምን ከገነት ባወጣበት ሰዓት በተረገመችው ምድር ኑሮህን ትኖራለህ ብሎ ነግረውት ነበርና 5 ቀን ተኩል የተባለውን ትርጉሙ 5500 ዘመን ማለት ነው። አዳም ከገነት ከወጣ በኋላ እኒህ ዓመታት በተፈጸሙ ጊዜ የዓለሙ ሁሉ መድኃኒት የሚሆን የመምጫው ሰዓት ቀረበ። ይቅር ባይ የሚሆን እግዚአብሔርን ትተው በጣዖት የሚያመልኩትንና የሰይጣን ተገዥ የሆኑትን ሁሉ ሊያድናቸው ወዷልና። እግዚአብሔርም አምላክን የወለደች እመቤታችን ማርያምን ለእናትነት ስለመረጣት ከቀደሙ ንጹሐን አበው አብራክ እየተከፈለች መጥታ ጻድቃንንና ቅዱሳን ከሆኑ ከነቢያት ዘር ከእሴይ ከዳዊት ወገን ከሚሆን አባቷ ተወለደች። ይቅርታው ቸርነቱ ለሁላችን በእውነት ለዘላለሙ ይደረግልን፣ አሜን።